ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የአብነት ትምህርት ቤቶችን መደገፍ የዘውትር ተግባራችን ሊሆን እንደሚገባ ተገለጸ። ይህ የተባለው በሰሜን ሸዋ ሀገረ ስብከት የከወት ወረዳ ቤተ ክህነት ከ3 ጉባኤ ቤት ለተወጣጡ ለ450 የአብነት ደቀ መዛሙርት የምገባ መርሃ ግብር ማከናወኑን ተከትሎ ነው። ከ300 ሺህ ብር በላይ ወጪ በማድረግ ግብዣውን ያከናወነው የወረዳ ቤተ ክህነቱ የትንሣኤ በዓልን በማስመልከት ሲሆን መርሃ ግብሩ በዓመት 2 ጊዜ እንደሚከናወን የወረዳ ቤተ ክህነቱ ስራ አስኪያጅ ሊቀ ካህናት በላይ ምክቴ ገልጸዋል። የአብነት ትምህርት ቤት ደቀ መዛሙርት ከመደበኛ ትምህርታቸው በተጨማሪ ግብረ ገብነትን መማር አለባችሁ ያሉት የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ መጋቢ አዲስ ነቃ ጥበብ አባቡ የአብነት ትምህርት ቤትን መደገፍ የዘወትር ተግባራችን ሊሆን እንደሚገባም አሳስበዋል። መረጃው የአቡ ቀለምሲስ ሚዲያ ነው። አቅመ ደካማ ምዕመናንና ነዲያን በምክረ ካህን እንዲኖሩ ካህናት በትኩረት ሊሰሩ እንደሚገባ ተጠቆመ። ይህ የተባለው በወልዲያ ደብረ ምሕረት ቅዱስ ሚካኤል ሰበካ ጉባኤ አባል የሆኑ የንስሐ ልጆች ከ150 በላይ ለሆኑ አቅመ ደካሞችና ነዲያን የማዕድ ማጋራት ባደረጉት ዕለት ነው። የንስሐ ልጆች የአብይን ጾም የቁርሳቸውን በማሰባሰብ ለነዲያንና ለአቅመ ደካሞች የማዕድ ማጋራት መርሃ ግብሩ የተከናወነ ሲሆን ጧሪ ቀባሪ እንዲሁም አስታማሚ የሌላቸው አቅመ ደካሞችና የአእምሮ ህመምተኞችን በየ3 ወሩ ቁርስ የማብላት መርሃ ግብር እንደሚያከናውኑም ተገልጿል። በዓመት አንድ ጊዜ ማዕድ በማጋራት ትምህርት እንዲያገኙ በማድረግ ለስጋ ወደሙ እንዲበቁ ለማድረግ እየሰሩ መሆናቸውን ገልጸዋል። በምክረ ካህን ኑረው ንስሐ ገብተው መንግስተ ሰማያትን እንዲወርሱና ቤተክርስቲያን የምትጠብቅባቸውን ኃላፊነት እንዲወጡ በማድረግ በኩል ካህናት ትኩረት ሰጥተው ሊሰሩ እንደሚገባም ተጠቁሟል። መረጃው በማህበረ ቅዱሳን የወልዲያ ማዕከል ሚዲያ ክፍል ነው። ዝክረ ቅዱስ ያሬድ በማህበረ ቅዱሳን ዋናውና አዲስ አበባ ማዕከል ድጋሜ ግንቦት 24 ቀን 2017 ዓመተ ምህረት እንደሚከበር ተገለጸ። የቤተ ክርስቲያን እንዝራዋ የሆነ ቅዱስ ያሬድ የተሰወረበት ዓመታዊ ክብረ በዓሉን ምክንያት በማድረግ ስራዎቹን የሚዘክር ልዩ መርሃ ግብር በማህበረ ቅዱሳን በተለያዩ ማዕከላት መከበሩ ተገልጿል። ዝክረ ቅዱስ ያሬድ መርሃ ግብሩ በውጭና በሀገር ውስጥም የሚገኙ ማዕከላት እንደሚካሄድም የተገለጸ ሲሆን በማህበረ ቅዱሳን ዋናውና በአዲስ አበባ ማዕከል ድጋሜ ግንቦት 24 ቀን 2017 ዓመተ ምህረት እንደሚከበርም ተገልጿል። ቅዱስ ያሬድና ስራዎቹን የሚገልጽ አውደ ርዕይ፣ ጥናታዊ ጽሑፍ እንዲሁም የተለያዩ መርሃ ግብራትን በማዘጋጀት በተለያዩ ሰንበት ትምህርት ቤቶችም የተከበረ ሲሆን ቀጣይነት ሊኖረውና ቅዱስ ያሬድ ያበረከተልንን ስራዎች አጉልቶ ማሳየት እንደሚገባም ተመላክቷል። መረጃው በማህበረ ቅዱሳን የዜማና ኪነ ጥበባት አገልግሎት ማስተባበሪያ ነው። የመደወላዊ ዩኒቨርሲቲ ግቢ ጉባኤ 18ኛ ዓመት ጠቅላላ ጉባኤ አካሄደ። የመደወላዊ ዩኒቨርሲቲ ግቢ ጉባኤ በማህበረ ቅዱሳን ባሌሮቤ ማዕከል ስር ከሚገኙ 6 ግቢ ጉባኤያት ውስጥ አንዱ ሲሆን 18ኛ ዓመት ጠቅላላ ጉባኤውን አካሂዷል። በመርሃ ግብሩ የግቢ ጉባኤው የ18ኛ ዓመት ጠቅላላ ጉባኤ ላይ የግቢ ጉባኤውን የ2017 የሥራ አፈጻጸም ሪፖርት የቀረበ ሲሆን አባላቱን በአፍ መፍቻ ቋንቋቸው እያስተማረ በሃይማኖታቸው እንዲጸኑ በማድረግ ላይ እንደሚገኝም ተገልጿል። በዘንድሮ ዓመት በማዕከሉ አስተባባሪነት የአንደኛ ደረጃ ተተኪ መምህራንን በማሰልጠን በቀጣይ የመምህራንን እጥረት ለመቅረፍና አገልግሎቱ እንዲቀጥል ማድረጉም ተገልጿል። መረጃው በማህበረ ቅዱሳን የባሌሮቤ ማዕከል ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች እስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን።